السلام عليكم ورحمة الله وبركاته يا جماعة زاري ያለነው በባቲ ከተማ ባቲ ከተማ ሱመያ መርከዝ አንዲት የሀገሬ ልጅ ነች። እዚህ ይሄን መርከዝ ከጓደኞቿ ጋር ሆና አቋቋመችው። ኢልሃም ትባላለች። አሁን እስከ ስንት ደርሰዋል? በጣም ሀፊዞች ናቸው ምናምን ኪታብ ይቀራሉ። የባቲ ጀማ በእሷ ቁጥጥር ስር ሆነ አሁን እሷ እንትን እያለቻቸው እና እንመልከታቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነን አልሐምዱሊላህ። ደህና ነን ተብሎ አልሐምዱሊላህ አይደለ? تتكلمون العربي؟ እሺ ምናልሽኝ? እሺ 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 መርሐባ እሺ እሺ የጀማ በቃ ከዚህ ሆነን ፕሮግራም እንትን እንላለን። መግባት ትችላላችሁ የጀማ ኡስታዞች። ጀማ ኢልሃም ሰላም አለይኩም እንዴት ነሽ? ወደዚህ እስኪ ወደ ግርዶሽ ተጋቢ። እስኪ ኢልሃም በመጀመሪያ ይህ ምንድን ነው? እስኪ መድረሳውን አስታወቂንና እንዴት ሊጀምር ቻለ ምናምን የሚለውንም በዚያው እስኪ እንትን በይ። አይ ቢስሚላ። እሺ ኢልሃም፣ እሺ ሱመያ መርከዝ ሱመያ መርከዝ ነው። ሁለተኛ ዙር ነው የአሁኑ ዓመት። የመጀመሪያ ዙር ወደ 43 የሚጠጉ ተማሪዎችን አስመርቀናል በአላህ ፍቃድ። ኦኬ። አሁን ዘንድሮ ደግሞ ከ60 በላይ ተማሪዎች ማሻአላህ ተቀብሎ ያስቀራ ነው በሶስት ኡስታዞች ማለት ነው። ምንድን ነው የምትማሩት እዚህ መርከዝ ውስጥ? ቁርአን ከመሐፈዝ ባሻገር ተጅዊድ አህካም ተጅዊድ ይማራሉ። ያው ከጊዜ በኋላ ደግሞ ያው በኪታብ ማለት ነው እንደ ሂዳየት ሙስተፊድ አይነት ተጠቅም በሳምንት አንድ ቀን የተርቢያ ፕሮግራም አላቸው። ማሻአላህ ከተርቢያው ጋር ጎን በጎን ደግሞ እነሱን ኻስ የሚያደርግ እንደ ተንቢያት እና ማለት ኪታቦችን ወስዳሉ። በቃ ማሻአላህ ማሻአላህ። ስለዚህ ቁርአን ይቀራሉ፣ ሂፍዝም ያፍዛሉ አይደለ? ዋናው መርከዙ ሂፍዝ ማዕከል ነው። ማሻአላህ። እሺ ባለፈው ለአሁን ለስንተኛ ይሄ ስንተኛ ዙር ነው? ባለፈው ለአንድ ዓመት አስመርቃችኋል። ይሄ ሁለተኛ ዙር ነው። እሺ እነዚያ ቁርአን ሐፍዘው ነው የወጡት? ያ ሰላም። ሁሉም ሐፍዘዋል ማለት ባይቻልም ነገር ግን ወደ 2 ዓመት ከ7 ወር ቁርአንን በመሐፈዝ ጅድ እያደረጉ የቆዩ በመሆናቸው 43ቱንም ተማሪዎችን አስመርቀናል አንድ ላይ። ማሻአላህ። እንዴት ሊቋቋም ማሻአላህ። ይሄ የቁርአን መርከዝ ሱመያ የቁርአን መርከዝ የቁርአን ሂፍዝ ማዕከል በባቲ ከተማ ላይ እንዴት ሊቋቋም ቻለ? አነሳሱ እንዴት ነበር? አጭር ነው፣ ያን ያክል ብዙ ረዘም ያለ ታሪክ የለም። የሆነ መጅሊስ ወይንም ደግሞ የኮምቦልቻ አቋቁመዋችሁ ነው መጥተው ወይንስ እንዴት ነው የተጀመረው? አይደለም፣ ከአንድ ወንድሜ ጋር ነው። ከአንድ ሰው ጋር። ከዚህ በፊት እንዳያችሁት ያ ጀማ ማን ነበር? ሀለባን አይተናል፣ ሻሸመኔን አይተናል። ሴቶች በራሳቸው ተነሳሽነት የቁርአን ሂፍዝ ማዕከልን ከፍተው በሻሸመኔ ላይ ወደ 400 እና ከዚያ በላይ የሚሆኑ እስካሁን ድረስ ደርሰዋል። የጀመሩት ግን 2-3 ሴቶች ልጆች ነበሩ። ይሄ ሴት ልጅን ጥንካሬ ያሳያል። ሴቶች ለሆነ ዓላማ ከተነሱ ግብ የማድረስ ብቃት ተሰጥተዋል። ታውቁ ከሆነ ከመጀመሪያዎቹ ቀደምት የእስላም ሊቃውንቶች ስታዩ ሴቶች ናቸው ያሳደጓቸው። አባቶቻቸው በሞቱባቸው በየቲምነት ያደጉ ማለት ነው። ቡኻሪን መውሰድ ትችላላችሁ። ከዛሊከ የመጀመሪያዎቹ ነብዩ ሰለላሁ ዐለይሂ ወሰለም አባታቸው ገና ሳይወለዱ ነው ሞተውባቸው የተወለዱት። ከዚያ እናታቸው ተቀብላ ነው ያሳደገቻቸው ለተወሰነ ጊዜ። ከዚያ በኋላ እነ ቡኻሪ
እነ ኢማም አሕመድ ብን ሐንበል፣ እነ ኢማም ሻፊዒ፣ እነ ኢብኑ ተይሚያ፣ ሌላም በርካታ ሊቃውንቶች ሼክ አብዱልዓዚዝ ብን ባስ አላህ ይዘናቸው ሁላቸውንም። እነዚህ ሁሉ ሴቶች ናቸው ያሳደጓቸው። ኢማሙ አሕመድ ሲናገር ሐፈዘትኒ ኡሚ አልቁርአን ወአነ ብን 10 ሰና ይላል። እናቴ ነች ቁርአንን ያሳፈዘችኝ እኔ 10 ዓመት ህፃን ልጅ እያለሁኝ አለ። አስቡት፣ እናት ለወንድ ልጇን በቃ ተንከባክባ ያሳደገችው በ10 ዓመቱ ቁርአን ያሳፍዛ ጨርሰዋለች። ምን አይነት ጀግና እናት ነች! እንዳውም ሲናገር ኢማሙ አሕመድ በበግዳድ በኢራቅ ከተማ ላይ በግዳድ የምትባል በኢራቅ ሀገር ላይ በግዳድ የምትባል ከተማ አለች። በዛች ላይ ነበር በጣም ብርድና ቀዝቃዛ በሚሆን ጊዜ ሌሊቱ ቀድማ ከሱብሒ በፊት እናቴ ውሃ ታሞቅና ታዘጋጅልኛለች። ከዚያም በኋላ ልጄ ተነስ ብላ ልብሴን አለባብሳኝ ውዱ አስደርጋኝ ጀለብያዬን ጥምጣሜን ጠምጥማልኝ ራሷም ውዱ አድርጋ ኒቃቧን ለብሳ ጅልባቧን ለብሳ እጄን ይዛኝ በሌሊት ወደ መስጅድ ራሷ ትወስደኝ ነበር አለ ኢማሙ አሕመድ። ከዚያ መስጅድ አስገብታኝ አደራ ልጄ ቀርተህ ተምረህ ነው የምትመጣው እንጂ ዝም ብለህ እንዳትመጣ ብላ ወስያ ሰጥታኝ ትሄዳለች። ልክ የምወጣበት ሰዓት ሲደርስ የዛኔ መታ እጄን ይዛ ትወስደኛለች። በዚህ ሁኔታ ለበርካታ ዓመታት ከኔ ጋር አሳልፋለች ብሎ ይናገራል። እና ሴቶች በጣም ትልቅ የውስጥ እንትን አላቸው፣ ጥንካሬ አላቸው። ለሆነ ላመኑበት ነገር ከተነሱ ያንን በብቃት የመወጣት ተሰጥኦ አላቸው። ከነዚህም ከባቲ ላይ ከሚገኙ እህቶቻችን ሱመያ እስላማዊ የሂፍዝ ማዕከል ያየነው እሱን ነው። ጥቂት ሆነው ጀመሩት፣ 1 2 3 አሉ። አሁን የመጀመሪያ ዙር አስመርቀው ባለፈው ዓመት 40 ምናምን ተማሪዎች፣ አሁን ላይ ደግሞ ከዚያ በላይ ወደ 60 የሚሆኑ ተማሪዎችን እያስተማሩ ይገኛሉ ማለት ነው። ይህን ይመስላል። እስኪ የምታቀርቡልን ነገር ካለ ቁርአን ሊሆን ይችላል፣ ወይንም ደግሞ የሆነ ሐዲስ ነገር ደስ ያላችሁን እናንተ አቅርቡልን እስኪ። አይ ማን ነው እስኪ የአማራ አድርጎ የሚቀራልን? ከግርዶሽ በስተጀርባ ናቸው ያጀማ። እስኪ ማን ነው የሚቀራልን? ያማ እንዳትፈሩ እናያቸዋል። እሺ أعوذ بالله من الشيطان الرجيم. يا سلام. يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون. لا يستوي أصحاب النار وأصحاب الجنة. أصحاب الجنة هم الفائزون. لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله. وتلك الأمثال نضربها للناس لعلهم يتفكرون. يا سلام يا هو سلام. الله الذي يا سلام. هو الرحمن الرحيم. هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر. سبحان الله عما يشركون.
له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم. الله أكبر. يا سلام يا سلام. እኔ ብዙ ቦታ ሂጃለሁኝ። ይሄ ባቲ ይለያል፣ ወላሂ ላዚም ባቲ ይለያል። ያ ሰላም። እሺ እስኪ ሌላ ደግሞ ሌላ ማሰቤን እስኪ ያ ሰላም አንዴ ሙተነቅብ የሆናቸው ያልተሸፈናቸው ወደዚያ ለመዞር ሞክረው እስኪ ለሌሎች ብርታት። የሱመያ ጀማዓዎች በባቲ ነው። አሁን የምትቀራው ልጅ ትቀራልናለች። አይ نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم. وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم. وإما ينزغنك من الشيطان نزغ فاستعذ بالله إنه هو السميع العليم. ومن آياته الليل والنهار والشمس والقمر إن كنتم إياه تعبدون. فإن استكبروا فالذين عند ربك يسبحون له بالليل والنهار وهم لا يسأمون. ما شاء الله ما شاء الله. يا سلام. ومن آياته أنك ترى الأرض خاشعة فإذا أنزلنا عليها الماء اهتزت وربت. ما شاء الله ما شاء الله ما شاء الله. أشي ليلى تذكرنا الليلة بتعب يشلالو أحكام التجويد. يا سلام يا سلام. مخارج الحروف صفات الحروف أستاذاتهم በጣም ይችላሉ። ማሻአላህ يسبح ተብሎ አይቆም። ያው الوقف والابتداء ትርጉሙን ስታውቁ ጊዜ እሱን በደንብ እንትን ትሉታላችሁ። يسبحون ማቆም ከፈለጋችሁ መቀጠል ከፈለጋችሁ يسبحون له بالليل والنهار وهم لا يسأمون። ማሻአላህ ማሻአላህ በጣም ትለያላችሁ ወላሂ። እሺ ሌላ የሚቀራልን አለ? أعوذ بالله من الشيطان الرجيم.
وما كان استغفار إبراهيم لأبيه إلا عن موعدة وعدها إياه فلما تبين له أنه عدو لله تبرأ منه إن إبراهيم لأواه حليم وما كان الله ليضل قوما بعد إذ هداهم حتى يبين لهم ما يتقون إن الله بكل شيء عليم إن الله له ملك السماوات والأرض يحيي ويميت وما لكم من دون الله من ولي ولا نصير لقد تاب الله على النبي والمهاجرين والأنصار الذين اتبعوه في ساعة العسرة من بعد ما كاد يزيغ قلوب فريق منهم ثم تاب عليهم إنه بهم رءوف رحيم وعلى الثلاثة الذين خلفوا حتى إذا ضاقت عليهم الأرض بما رحبت وضاقت عليهم أنفسهم وظنوا أن لا ملجأ من الله إلا إليه ثم تاب عليهم ليتوبوا ማሻአላህ በጣም ጎበዞች፣ በጣም ደስ ይላል። ከዚህ በላይ ማሰማት እንችል ነበር። ያ ጀማ እዚህ ያላችሁ ልጆች ሁሉ አንድ ስልክ ነው። ሄሎ